ሰላምታችን በያላችሁበት ድረስ የተከበራችሁ የአማራ ብዙሃን መገናኛ ድርጅት የማህበራዊ ሚዲያ ተከታታዮች እነሆ ህዳር 17 ቀን 2013 ዓመተ ምህረት የዕለቱን ዋና ዋና አበይት ዜናዎች ይዤ ቀርብ ያለው ዜናዎችን የማስደምጣችሁ ደጀኔ በቀለ ነኝ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። የመጨረሻው ግና ስርዓትን የማስከበር ዘመቻ ዛሬ መጀመሩን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ህግ የማስከበር ዘመቻውን አስመልክቶ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የተሰጠው 72 ሰዓት ተጠናቆ የመጨረሻ ምዕራፍ መጀመሩን ገልጸዋል። በ72 ሰዓታቱ በሺዎች የሚቆጠሩ የትግራይ ልዩ ኃይልና ሚሊሻ አባላት እንዲሁም ብዙ የትግራይ ወጣቶች የህወሓትን እኩይ ዓላማ ተረድተው እጃቸውን ለመከላከያ ሰራዊት መስጠታቸውን አስታውቀዋል። በመጨረሻው ሰዓት ቢሆንም ኃላፊነት ከሚሰማው ህሊና የሚጠበቅ ውሳኔ መሆኑን ነው ጠቅላይ ሚኒስትሩ ያስታወቁት። ጠቅላይ ሚኒስትሩ እንዳስታወቁት መንግስት 72 ሰዓት የሰጠው ፍላጎቱ ህግ የማስከበር እንጂ ጦርነት ባለመሆኑ ነው። በዚህም ወንጀለኛው ቡድን በሰላም እጁን እንዲሰጥና ህግን በአነስተኛ ዋጋ ለማስከበር ይቻላል ተብሎም ታምኖበት ነበር። ይሁን እንጂ የተሰጠው ተደጋጋሚ እድል በጥፋት ቡድኑ እብሪት ምክንያት መዘጋቱን ነው ያመላከቱት። በመሆኑም የመከላከያ ሰራዊቱ የመጨረሻውንና ሶስተኛውን የዘመቻ ምዕራፍ እንዲፈጽም ትዕዛዝ መስጠቱን ገልጸዋል። ጠቅላይ ሚኒስትሩ እንዳስታወቁት በዘመቻው ለንጹሃን ሰዎች ከፍተኛ ጥንቃቄ ይደረጋል። በህዝቦች ላብ የተገነባችው መቀሌ ከተማም የከፋ ጉዳት እንዳያገኛት የሚቻለው ሁሉ ይደረጋል። ቅርሶች፣ ቤተ እምነቶች፣ የህዝብ መገልገያዎች፣ የልማት ተቋማትና የህዝብ መኖሪያዎችም የጥቃት ኢላማ እንዳይሆኑ ጥንቃቄ ይደረጋል። የመቀሌና አካባቢው ህዝብም ትጥቁን ፈቶ በቤቱ በመቀመጥና ከወታደራዊ ኢላማዎች በመራቅ ጥንቃቄ እንዲያደርግ ጥሪ አቅርበዋል። በጥቂት የጥፋት ኃይሎች ምክንያት የሚደርሰውን ጉዳት ለመቀነስም የጁንታውን አባላት አሳልፎ በመስጠት የበኩሉን አስተዋጽኦ እንዲያደርግ አሳስበዋል። ታላቁ የኢትዮጵያ ህዳሴ ግድብ በተያዘው ዓመት ሰኔ ላይ የመጀመሪያውን የኃይል ማመንጨት እንደሚጀምር የውሃ መስኖና ኢነርጂ ሚኒስቴር አስታወቀ። ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ኢትዮጵያ በታዳሽ ኃይል ልማት ዘርፍ በምታከናውነው ስራ ልምዳቸውን ዩሲኤል ለተሰኘ የእንግሊዝ ዩኒቨርሲቲ ማህበረሰብና ለተባበሩት መንግስታት ድርጅት ዋና ጸሐፊ ተወካይ አካፍለዋል። የልምድ ልውውጡ ኢትዮጵያ በዘርፉ የምታከናውናቸውን ተምሳሌታዊ ተግባራት ለዩኒቨርሲቲ ተማሪዎችና ተመራማሪዎች ግንዛቤ ለማስጨበጥ ነው። በልምድ ልውውጡ ላይም ባለፈው ክረምት የመጀመሪያው ዙር የውሃ ሙሌት የተከናወነው ታላቁ የኢትዮጵያ ህዳሴ ግድብ በተያዘው ዓመት መጨረሻ ኃይል ማመንጨት እንደሚጀምር ተናግረዋል። ኢትዮጵያውያን በራሳቸው ገንዘብ እየገነቡት የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ንጹህና ታዳሽ የኤሌክትሪክ ኃይል ማቅረብ እንደሚያስችል ገልጸዋል። የዘገባ ምንጫችን ፋና ብሮድካስቲንግ ኮርፖሬት ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ተወያዩ። የምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በአውሮፓ ሀገሮች የዲፕሎማሲ ተልእኮ ጉዟቸው ዛሬ በፈረንሳይ ቀጥሏል። አቶ ደመቀ በሀገሪቱ የተጀመረውን ለውጥ በጥራትና በፍጥነት ለማስቀጠል ከ2 ዓመታት በላይ ጥረት ቢደረግም የህወሓት ቡድን ተደጋጋሚ ጥፋቶች መፈጸሙን አስታውቀዋል። መንግስት ችግሩን በውይይት ለመፍታት ተደጋጋሚ ጥረቶች ቢያደርግም ህገ ወጡ የህወሓት ቡድን በእኩይ ድርጊቱ መቀጠሉን ተናግረዋል። በዚህ ጊዜም መንግስት በአስገዳጅነት የህግ ማስከበር እርምጃ የመጨረሻ ዘመቻ ምዕራፍ ላይ መድረሱን ገልጸውላቸዋል። የፈረንሳዩ ፕሬዝዳንትም የኢትዮጵያ መንግስት የውስጥ ጉዳዩን በራሱ ለመፍታት የሚያደርገውን ጥረት አድንቀዋል። ህግ በማስከበር እርምጃው ለንጹሃን ዜጎች ደህንነት ጥንቃቄ መደረግ እንዳለበትም ተናግረዋል። አስቸኳይ ሰብአዊ ድጋፍ ለዜጎች ተደራሽ ለማድረግ መንግስት የጀመረው ጥረትን እንደሚደግፉም ገልጸዋል። ቀጣይ ለተቀናጀ አስቸኳይ ሰብአዊ እርዳታ መደላድሎች እንዲጠናከሩም ጠይቀዋል። የሁለቱ ሀገራት ግንኙነትን ለማጠናከር መንግስታቸው ዝግጁ መሆኑንም ኢማኑኤል ማክሮን አረጋግጠዋል። መረጃው የተገኘው ከምክትል ጠቅላይ ሚኒስትር ጽህፈት ቤት ነው። የኢትዮጵያ መንግስት በትግራይ ክልል ሰብአዊ ድጋፍ ለሚሹ ዜጎች የተቀላጠፈ ድጋፍ እንደሚያደርግ ገለጸ። የጠቅላይ ሚኒስትር ጽህፈት ቤት እንዳስታወቀው ሰብአዊ ድጋፍ ለማቅረብ ከረጃ አካላት ጋር በትብብር ይሰራል። በዚህም በፌዴራል መንግስት ቁጥጥር ስር ባሉ አካባቢዎች የምግብ የመድኃኒትና የንጹህ ውሃ መጠጥ አቅርቦት ተጀምሯል። ከቀያቸው ተፈናቅለው በመጠለያ አካባቢ ለሚገኙ ተፈናቃዮችም ምግብ ነክ ያልሆኑ ተጨማሪ ቁሳቁሶችን ማቅረብ እንደተጀመረ ተገልጿል። በትግራይ ክልል የተፈናቀሉ ዜጎችን ሁኔታ አጣሪ ኮሚቴ ባደረገው ግምገማ ድጋፍ የሚሹ ዜጎች ተለይተዋል። ሁኔታው እስከሚረጋጋ ድጋፉ እንደሚደረግም ከጽህፈት ቤቱ የተገኘው መረጃ ያመላክታል። መንግስት የተሰደዱ ዜጎችን ወደ ቀያቸው ለመመለስ ለመጠበቅና ለመደገፍ ከተባበሩት መንግስታት ድርጅትና ሰብአዊ ድጋፍ ከሚያደርጉ አካላት ጋር እንደሚሰራም ተመላክቷል። ጉዳት የደረሰበትን የመኸር ምርት ለማካካስ ለመስኖ ልማት ዘርፍ ትኩረት መሰጠቱን የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገር ተናገሩ። ህግና ስርዓትን በማስከበር ሂደቱ ምንም አይነት የልማት ስራ እንዳይስተጓጎል የአማራ ክልል ርዕሰ መስተዳድር አቶ አገኘሁ ተሻገር አስገንዝበዋል። የፌዴራል መንግስቱ በሚያደርገው ህግና ስርዓትን የማስከበር ዘመቻ የአማራ ክልል ልዩ ኃይልና ሚሊሻ አባላት ለመከላከያ ሰራዊቱ ከፍተኛ ድጋፍ እያደረገ መሆኑን አንስተዋል። ድጋፉም ተጠናክሮ እንደሚቀጥል ተናግረዋል።
ከህግ ማስከበር ስራው ጎን ለጎንም የልማት ስራዎች ሳይስተጓጎሉ ይቀጥላሉ ብለዋል። አቶ አገኘሁ ወቅቱ ሰብል የሚሰበሰብበት በመሆኑ አርሶ አደሮች በትኩረት ምርት መሰብሰብ ላይ እንዲረባረቡ አስገንዝበዋል። ህገ ወጡን የህወሓት ቡድን ለማስወገድ የተሰማሩ የሚሊሻ አባላት ሰብል እንዲሰበሰብም በተለመደው የእርስ በርስ መተጋገዝ ባህል ስራውን መፈጸም እንደሚገባ ተናግረዋል። በበረሃ አንበጣ በጎርፍና በልዩ ልዩ ምክንያቶች ውድመት የደረሰባቸውን ሰብሎች ለማካካስ ለመስኖ እርሻ ትኩረት እንደሚሰጥም አስታውቀዋል። በተያዘው ዓመት ከ1 ሚሊዮን ሄክታር በላይ በመስኖ እንደሚለማም ነው አቶ አገኘሁ የተናገሩት። ለመስኖ ልማቱም ባለሀብቶች የውሃ ፓምፕ በማቅረብና አርሶ አደሮችም ምርትን ለማካካስ በሚደረገው ጥረት ከፍተኛ ርብርብ እንዲያደርጉ ጥሪ አቅርበዋል። በአማራ ክልል ከ865 ሺህ በላይ ለሚሆኑ ህጻናት የልጅነት ልምሻ ክትባት እንደሚሰጥ የአማራ ክልል ጤና ጥበቃ ቢሮ ገለጸ። ከህዳር 18 እስከ 21 2013 ዓመተ ምህረት የመጀመሪያው ዙር ክትባት የሚሰጠው እድሜያቸው ከ5 ዓመት በታች ለሆኑ ህጻናት ነው። በኦሮሞ ብሔረሰብ አስተዳደር በሽታው በአንድ ሰው ላይ መገኘቱን ተከትሎ በደቡብ ወሎና ሰሜን ሸዋ አጎራባች ዞኖች ክትባቱ እንደሚሰጥ የቢሮ ኃላፊ ዶክተር መልካሙ ሀብቴ ገልጸዋል። ክትባቱ የሚሰጠው ለ865284 ህጻናት ሲሆን ዘመቻውን ለማካሄድ ዝግጅት እየተደረገም ይገኛል። የክትባቱ ዘመቻ ቤት ለቤት የሚካሄድ በመሆኑ ህብረተሰቡ ትብብር እንዲያደርግ ዶክተር መልካሙ ጥሪ አቅርበዋል። ሁለተኛው ዙር ክትባትም በእነዚሁ አካባቢዎች ከ15 ቀናት በኋላ የሚሰጥ ይሆናል። ዶክተር መልካሙ ባስተላለፉት መልእክት ማንኛውም እድሜው ከ5 ዓመት በታች የሆነ ህጻን ክትባቱን ማግኘት ይኖርበታል ብለዋል። በመጨረሻም ከውጭ የቻይና አፍሪካ የአየር ንብረት ትብብር ማዕከል በቤጂንግ ተከፈተ። ማዕከሉ የቻይናና አፍሪካ በአየር ንብረት ለሚያደርጉት ትብብር ምቹ መደላድል ለመፍጠር ያለመ መሆኑ ተገልጿል። ከዚህ ባለፈም የአረንጓዴ ልማትን ለማስፋት የ2020 ዘላቂ ልማት ግቦችን ለማሳካትና የአፍሪካ ህብረት የ2063 አጀንዳን እውን ለማድረግ እንደሚያስችልም ተነግሯል። ከቅርብ ዓመታት ወዲህ ቻይናና አፍሪካ የስነ ምህዳርና የአየር ንብረት ለውጥን ለመጠበቅ የተሳካ ትብብር እንዳላቸው ተገልጿል። የማዕከሉ መቋቋምም የትብብር ግንኙነቱን ይበልጥ ለማጠናከርና ለማሳደግ አዲስ መነሻ ይሆናል ተብሏል። ማዕከሉ የአፍሪካ ሀገራት ለአካባቢ ጥበቃና ለዘላቂ ልማት ያላቸውን አቅም እንዲያሳድጉ እንደሚያግዝም ታምኖበታል። መረጃው የሲጂቲኤን ነው። የተከበራችሁ የአማራ ብዙኃን መገናኛ ድርጅት የማህበራዊ ሚዲያ ተከታታዮች ለዕለቱ የመረጥንላችሁ ዋና ዋና አጫጭር ዜናዎች እነዚህን ይመስሉ ነበር። ያስደመጥኳችሁ ደጀኔ በቀለ ነኝ። ጤና ይስጥልኝ።